بزري بمن يلم والله حديث لكم من إلى أبا هريرة استلفت حديث عن حديث من بطأ به عمله لم يسرع به نصبه سرا ودوالا اسكرسو يزرو ماننت ودفيت اسكدو يوم يفر المرء من اخيه وامه وابيه ያን ቀን ማለት ቂያማ ሰውየው ከወንድሙ የሚሸሽበት ነው ሳት ከሚገቡት ግቡ ተባሉ የሉጥ ሚስት ናት የነብይ ሚስት ናት ግን ልድን አልቻለችም የኑህ ሚስት ናት ልድን አልቻለችም ወነሰብ ዘር የሚባለው ማ ضر ቢላልን አልጎዳው إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን በዛሬው ፕሮግራማችን ላይ ነፍስህን አድን በሚል ርዕስ ቆይታ እናደርጋለን ቁ አንፉሰኩም ነፍሶቻችሁን አድኑ እህቴ ነፍስሽን አድኝ ለሁላችንም ይበጀን የሚጠቅመን መጀመሪያ አላህ ባዘዘን ጉዳይ ስለ ነፍሳችን ስንጨነቅ ነፍሱን ያላዳነ ስለሌላው ጉዳይ ቢዚ የሆነ ሰው ነገ መከራ እንጂ ሌላ የለው ሁሉም ስለየ ራሱ የሚጠየቀው ሁሉም ስለየ ስራው ነው የሚጠየቀው ስለዚህ ነፍስህን አድን በሚል ርዕስ ቆይታ እናደርጋለን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በተለያየ ሐዲስ በዚህ ጉዳይ ነግረውናል አላህ በቁርአን ላይ እንደዚሁ መክሮናል ገስጾናል ያንን ነው ዛሬ በአላህ ፍቃድ የምናየው አላህ ምሳሌዎችን በቁርአን ላይ ይነግረናል ለምን ከተባለ ከዚህ ከቁርአን ምሳሌ ትንሽ አስተምሮ ይዘን እንድንገሰጽ ትላልቅ ታሪኮችን ይነግረናል የትላልቅ ሰዎች ታሪክን ነፍሶቻቸውን ማዳን እንዳለባቸው ነፍሳቸውን ካላደኑ ነብይ ስለሆነ የሷሊህ ቤተሰብ ስለሆነ መዳን እንደማይቻል ቁርአን ላይ ይነግረናል ضرب الله مثلا للذين كفروا امرأة نوح وامرأة لوط إلى الله ምሳሌ አደረገ ለማን ለነዛ ለካዱት የኑህና የሉጥን ሚስት ምሳሌ አደረገ አለ አላህ Subhanahu Wa Ta'ala የሉጥና የኑህ ሚስት ምሳሌ አላህ ያደረጋቸው ለምንድነው የነብይ ሚስት ናቸው የደጋግ ሰዎች ሚስት ናቸው ከደጋግ ሰዎች ስር ነው ያሉት በየጊዜ መልካም ነገር ይሰማሉ ነገር ግን የነሱ መልካም ነገር ሊከተሉ አልቻሉም ስለዚህ ሊጠቅሟቸው አልቻለም ማለት ضرب الله مثلا للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين እነዚህ ሁለት ሴቶች ከኛ ደጋግ ባሪያ ከሆኑት ከሁለት ነቢያቶች ስር ነበሩ የነሱ ሚስት ነበሩ ግን فخانتاهما ከዷቸው የነሱ መንገድ ለቀቁ فلم يغنيا عنهما من الله شيئا ኑህም ይሁን ሉጥ ከሚስቶቻቸው የአላህን ቅጣት ሊገፈትሩላቸው አልቻሉም ሊያድኗቸው አልቻሉም وقيل ተባሉ ادخل النار مع الداخلين ሳት ከሚገቡት ግቡ ተባሉ የሉጥ ሚስት ናት የነብይ ሚስት ናት ግን ልድን አልቻለችም የኑህ ሚስት ናት ልድን አልቻለችም አዘር
የነብዩላህ ኢብራሂም አባት ነው። ሊድን አልቻለም። ለምን? መልካም ስራው ስላልነበረው፣ ራሱን ማዳን ስላልቻለ። በተቃራኒ ደግሞ ፊርዓውን አና ረብኩሙል አዕላ ታላቁ ጌታችሁ እኔ ነኝ የሚል ፊርዓውን ሚስቱ ግን አማኝ ነበረች። ወضرب الله مثلا للذين آمنوا ለነዛ ላመኑትም ደግሞ ምሳሌ አደረገን። امرأة فرعون የፊርዓውን ሚስትን አለ إذ قالت رب ابنني ባለች ጊዜ ጌታዬ ወይ ለኔ ገንባልኝ عندك بيتا في الجنة ካንተ ዘንድ ጀነት ውስጥ ቤትን ገንባልኝ ونجني من فرعون ከፊርዓውን ነጃ በለኝ وعمله ከስራው ونجني من القوم الظالمين ከበደለኞች ህዝቦችም አድነኝ ባለች ጊዜ አስታውስ ለህዝቦች ንገራቸው እያለ አላህ ለነብዩ ይነግራቸዋል። ፊርዓውን አና ረብኩሙል አዕላ ሲል ነበረ። ሚስቱ ግን ሷሊህ ነበረች። ሙሳ እዛ ቤት እንዲያድግ ትልቅ አስተዋጽኦ ያደረገች ለኔም ላንት ልጅ ይሆነናል ይጠቅመናል አትግደለው ብላ ወንድ ወንዱ በሚገደልበት ሰዓት ሙሳን አግኝቶ እንዳይገደል ያደረገች ግን አማኝ መሆኗን ሲያቅ የስቃይ አይነት አዘነበባት። ያ ስቃይ እምነቷን ልትለቅ አልቻለችም ወይ ፍክች አለች። ዑለማዎቹ ሲተነትኑ በአራቱ ማቅጣጫ አሰራት። ሁለት እግሮቿን ወደዛ ወደዚህም ወጠረ፣ በደንብ አሰረ። እጆቿንም እንደዛው። ያ ሁሉ እያደረገ ያሰቃያት ነበር። ትልቅ ቋጥኝ ድንጋይ እንዲወረወርባት ነበር ያዘዘው፣ አሰቃይቶ ሊገላት። ግን ዱዓ አደረገች። ምን አለች? ጌታዬ ወይ ከፊርዓውን ነጃ በለኝ አለች። ሙጃሂድ ሲናገሩ ምን ይላሉ? ፊርዓውን እሷ ላይ ያንን ቋጥኝ ድንጋይ ከመልቀቁ በፊት አላህ ሩሃን አወጣው መጀመሪያ። ከዛ በፊት ደግሞ ሲያሰቃዩት በፀሐይ በምን የተለያየ ነገር ሲያረጋት አላህ ጥላ ያደርግላት ነበር። ጀነት ውስጥ ያለውን ቤት ያሳያት ነበር። አንተ የሆነ ምቾት ስታይ እዚህ ጋር ስቃይ ቢደርስብህ እኮ ስቃይ አታስተውሰው። ምቾት ላይ እኮ የሚታያ ነው አታስተውሰውም። እዚህ ጋር አላህ በዚህ መልኩ ተከላከለላት። ነጃ አላት አላህ። ሩሃን ካወጣ በኋላ እነሱ ያንን ድንጋይ ለቀቁባት። የሞተ ሰው ብትቆነጥጠው ብትቆርጠው አይሰማውም አይደል? አላህ በዚህ መልኩ ተከላከለላት። እዛም ባገነት ቤት ውስጥ ሆና እምነቷን አለቀቀች። ደጋግ ቤት ውስጥ ሆነ ደግሞ እምነታቸውን አንከተልም አሉ። ስለዚህ አትድኑም። ነፍስህን አድን የሚለው ርዕስ ያነሳው ለዚህ ነው። ሁላችንም ስለራሳችን እንጨነቅ። እኔ የሸኽ ልጅ ነኝ፣ እኔ የአካባቢ ቲፎዜ እንዲህ ነው አይሰራም። ወላሂ ነብዩ ሰለላሁ ዐለይሂ ወሰለም በጣም ለሚወዷት ልጃቸው ፋጢማን በጣም ነው የሚወዷት። ስትመጣ እኮ ፋጢማ ተነስተው ነው የሚቀበሏት። ነብዩ ሰለላሁ ዐለይሂ ወሰለም በጣም ነው የሚወዷት። ግን በጣም የሚወዷትን ልጃቸውን ነብዩ ሰለላሁ ዐለይሂ ወሰለም አንድች የቁርአን አንቀጽ ሲወርድ ህዝቦቻቸውን ሰበሰቡ። አባ ሁረይራ ረዲየላሁ ዐንሁ ሲናገሩ لما قام رسول الله صلى الله عليه وسلم قام رسول الله صلى الله عليه وسلم النبي صلى الله عليه وسلم قوموا هنا أنزل الله عز وجل الله باورد ጊዜ من وأنذر عشيرتك الأقربين የቅርብ ዘመዶችን አስጠንቅቅ ሚል የቁርአን አንቀጽ ሲመጣ ነብዩ ቆሙ። ያ ማዕሸረ ቁረይሽ ቁረይሾቹን ተጠሩ። አው ከሊመተ ነህውሃ ወይም ይመስል ቃል እሽታሩ አንፉሰኩም ነፍሶቻችሁን አድኑ። ላ ኡግኒ አንኩም ሚነላሂ ሸይአን እኔ ለእናንተ ከአላህ ቅጣት ላድናችሁ አልችልም ዛሬ ሰርታችሁ ካልሄዳችሁ ብሎ በጀማ ጠሩ። ያ በኒ አብዲ መናፍ እናንተ አብድ መናፍ ልጆች ሆይ ላ ኡግኒ አንኩም ሚነላሂ ሸይአን እኔ ከአላህ ቅጣት ላድናችሁ አልችልም ነፍሶቻችሁን አድኑ አሉ። ያ አባስ አብዱል ሙጠሊብ አንተ አባስ አብዱል ሙጠሊብ የነብዩ አጎት የሆንከው ላ ኡግኒ አንከ ሚነላሂ ሸይአን እኔ ከአላህ ቅጣት ላድን አልችልም ስራህን ሰርተይ። ወያ ሰፊየቱ አመተ ረሱልላህ ሰለላሁ ዐለይሂ ወሰለም አንቺ ሰፊያ የአያን መልእክተኛው አክስቴ ሆንሽ ወይ ላ ኡግኒ አንኪ ሚነላሂ ሸይአን እኔ ከአላህ ቅጣት አንቺን ላድንሽ አልችልም የሚጠቅምሽን ሰርተሽ ይጃሉና ወያ ፋጢመቱ አንቺ ፋጢማ ቢንተ ሙሐመድን የሙሐመድ ልጅ ሆንሽው ሰለላሁ ዐለይሂ ወሰለም ሰሊኒ ማ ሺእቲ ሚን ማሊ ከዱንያ ካለኝ ንብረቴ የፈለግሽውን ጠይቂ አደርግልሻለሁ ነው። ነገር ግን ላ ኡግኒ አንኪ ሚነላሂ ሸይአን ከአላህ ቅጣት ግን ላድንሽ አልችልም።
አባቴ ነብይ ነው ብለሽ ልድኛ አትችልም። ሊያድንሽ የሚችለው ምንድነው? ስራሽ ነው። ስራሽን ምን በይ አጠናክሪ፣ ንጹህ አድርጊ፣ ሱናዬን ያዢ ነው፣ ተውሂድን ያዢ ነው። ይሄ ነው። ስለዚህ እኔ ማን ነኝ? በዘሬ በምን የለም። ወላሂ ሐዲስ አለ እኮ ምን ይላል? አቡ ሁረይራ አስተላለፉት ሐዲስ፣ አንድ ሐዲስ መን በጣ ቢሂ አመሉሁ ለም ይስሪዕ ቢሂ ነሰቡሁ። ስራው ወደ ኋላ ያስቀረው ሰው የዘሩ ማንነት ወደፊት አያስኬደው። እኔ ከሌ ልጅ ነኝ የለም። አባት ሷሊህ ነው፣ የነብዩን ሱና የሚከተል ነው፣ ተውሂድ ነው ያዘው። አዎ አንተም እንደሱ ሷሊሁን ተውሂድን ያዝ፣ ሱና ተከተል፣ ትድናለህ። አይ አባቴ እንደዚህ ስለሆነ እኔ ድናለሁ የለም። መን በጣ ቢሂ አመሉሁ ስራው ወደ ኋላ ያስቀረው ሰው ለም ይስሪዕ ቢሂ ነሰቡሁ የዘሩ ማንነት ወደፊት አያስኬደውም። ስለራሱ ነው። ቀብር ገባ እነከሌ ስንት ነበሩ ብዛታቸው፣ ጀማዓቸው ስንት ነበረ፣ ፎቃቸው ስንት ነበረ አይደለም። ምንድነው? መረቡክ መረቡክ ጌታችሁ ማን ነው አይደለም፣ መረቡከ ነው። ጌታህ ማን ነው? አያ ለነፍስ ነው የምትጠየቀው። መን ዲኑክ ዲንህ ማን ነው? መን ነብዩክ ነብይህ ማን ነው? ቀብር ውስጥ ነው። ስለዚህ ዱንያ ላይ እስካለ ድረስ ስራህን አሳምረህ ስራሽን አሳምረሽ ቀጥ ብለሽ ሂጂ፣ ቀጥ ብለህ ሂድ። ቀብር ስንገባ በተደጋጋሚ የምናገረው ወላሂ ቲፎዞ በለው ግሩፕ በለው ማንም አረ ከሌ ወዳጄ ነው አንድ ቀን አብሬ ቀብር ላይ ልቀመጥ ልደር አንድም አይልም። እንኳን ጓደኛ አይደለም የምትወድህ ባለቤትህ አትልም። እህቴ የሚወድሽ ባለቤትሽ አይልሽም። ልጆቻችሁ አይሏችሁም። ሁሉም ነፍሲ ነፍሲ ነው። የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ያን ቀን ማለት ቅያማ ሰውየው ከወንድሙ የሚሸሽበት ነው። ከእናት ከአባቱ ከልጅ ከሚስቱ የሚሸሽበት ነው። ሊኩል እምሪእ ሚንሁም የውመኢዝን ሸእኑ ዩግኒህ ሁሉም በራሱ የሚቃቃበት ነፍሲ ነፍሲ ነው። ወመን ፊል አርድ ጀሚዓን ثم ينجي ያለው ማንን ነው? ምድር ላይ ያለ በአጠቃላይ ቤዛው ነውለት ነጃ ብለው እሱ ነጃ እንዲወጣ ሌላው የነሱ ጀሃነም ቢገባ የሰው ልጅ በአጠቃላይ ምድር ላይ ያለ ነገር በአጠቃላይ ለሱ ቤዛ ቢደረግለት ነጃ ቢወጣ ይመኛል ይፈልጋል አለ አላህ። ነገር ግን እንደዚህ አይሆንም አለ አላህ። ሁሉም ነፍሲ ነው የሚለው። ስለዚህ ባለችን አጭር ሀያታችን እስቲ እኔ ማን ነኝ? ለምን መጣው? ማን አመጣኝ? ወዴት እሄዳለሁ? ጥያቄ እናምጣ ለራሳችን። ያንን አድርገን ራሳችን መርምር። ሁልጊዜ በመልካም ሁኔታ ለማሳለፍ እንሞክር። ያን ደግ ወር በመልካም ሁኔታ አሳልፈ ነው ያ ወር ሲመጣ ደግሞ የኛ ኢባዳ የሚቋረጥ ከሆነ ኪሳራ ነው። የሥራ መቀበል አንዱ ምልክቱ በዛ ደግ ወር በረመዳን የተሰራው ስራ ከረመዳን በኋላ መቀጠሉ ነው እኮ አንዱ። እናስቀጥለዋ፣ እንስራዋ፣ ስለ ነፍሳችን እንጠይቃ፣ ስለ ሌላ ሰው እንቀሳሰር። ለዚህ ነው እኮ ጡባ ጀነት እኮ ነው። ተረጋገጠለት፣ ጀነትን አገኘ፣ ደስተኛ ሆነ። ማን? ከሌላ ሰው ነውር የሱ ነውር ቢዚ ያደረገችው ቢዚ እኔ እንዲህ ነኝ እንዲህ ያለብኝ ብሎ ራሱን የሚመረምር ራሱን የሚጠይቅ ራሱን የሚወቅስ ስለ ራሱ የሚጨነቅ አላህ ማለት ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቁ አንፉሰኩም ነፍሶቻችሁን አድኑ አለ። ወአህሊኩም ናራ ቤተሰቦቻችሁንም አድኑ አለ። ወቁዱሃ الناس والحجارة ማገዷ የሰው ልጆችና ድንጋይ ናት። አድኗት የተባላችሁት ነፍሳችሁን የምታድኑት ቤተሰቦቻችሁን የምታድኑት ዝም ብሎ አይደለም። ማገዷው ድንጋይና የሰው ልጅ ነው። እናቶቻችን እንጀራውን ሲጋግሩ አምባሻውን ምን ሲሉ በቅጠል ነው አይደለ? በበፊቱ አሁን እንኳን ኤሌክትሪክ አለ። ያው አሁንም ገጠሩ ምኑም ሲኬድ ቅጠል ነው አይደል? ማገዶ ግን የጀሃነም እሳት ድንጋይና የሰው ልጅ ነው ማቀጣጣያው። ከዚህ ራሳችሁን አድኑ። አለይሃ መላኢከቱን በሷ ውስጥ መላእክቶች አሉ። ጊላዙን ሽዳዱን አሉ በጣም ጨካኞች ብርቱ የሆኑ ኃይለኞች መላእክቶች አሉ። ላ ያዕሱነ አላህ ማ አመረሁም አላህ ያዘዛቸውን ማይቃረኑ ወይፍዓሉነ ማ ዩእመሩን የታዘዙትን የሚፈጽሙ አድርጉ የተባሉትን የሚያደርጉ መላእክቶች አሉ። ስለዚህ ነፍሶቻችሁን አድኑ። ቀጠለና ምን አለ? ያ አዩሃ الذين كفروا እናንተ ከሃዳችሁ ሰዎች ከሃዲያን ሆይ አለ አላህ ላ ተዕተዚሩ اليوم
ዛሬ ምክንያት አታምጡ አታማካኙ እንዲህ እንዳትበሉ ኢንማ تجزون ما كنتم تعملون የምትመነዱት እኮ ያንን ትሰሩት የነበራችሁትን ብቻና ብቻ ነው ይላችኋል አላህ የሥራችሁ ውጤት ነው ይላል ቀጠልና ያው ምን ይላል ያ ايها الذين امنوا እናንተ ያመናችሁ ደግሞ አለ ቱቡ الى الله ወደ አላህ ተውባ አድርጉ ተውበተን ነሱሃ ትክክለኛ ተውበት ትክክለኛ ንስሐ ግቡ ወደ አላህ ተመለሱ አለ አሳ ረብኩም አን ይከፍረ አንኩም ሰይአቲኩም ጌታችሁ ይከጀላል የእናንተን ኃጢአታችሁ ሊያብስላችሁ ሊምረላችሁ ወይድኺለኩም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ ጅረቶች የሚፈሱባትን ጀነት ሊያስገባችሁ የውመ ላ ይኽዚ ላሁ النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم يقولون ربنا أتمم لنا نورنا واغفر لنا إنك على كل شيء قدير على الله سبحانه وتعالى الله نبيون እነዛን ከርሱ ጋር ያመኑትን በማሳፍርበት ቀን ብርሃናቸው ከፊት ለፊታቸው በሚበራበት ቀን يسعى نورهم سبحان الله بين أيديهم وبأيمانهم ከፊት ለፊታቸው በቀኛቸው በኩል አለ አላህ يقولون ይላሉ ربنا ጌታችን ወይ أتمم لنا نورنا ይላሉ ብርሃናችንን ለኛ ሙላልን ይላሉ አላህ واغفر لنا ምህረትንም ለግሰን إنك على كل شيء قدير أنت بمانኛውም ነገር ቻይ ሆንክ ጌታ ነህ አያችሁ ቁርአኑ እንዴት ተያይዞ እንደመጣ ቁ አንፍሰኩም ነፍሳችሁን አድኑ አለ ቤተሰብን መጀመሪያ ራስን ከዛ ሲቀጥል ቤተሰብን አለና እምቢ ካልክ በክህደት ከሄደ ቤተሰብም አንተም ከሄድ አታማካኝ ሲሰራ የነበርከው ነው ብሎ አላህ ከባድ ቅጣት እንዳለ ተናገረና መልሶ ደግሞ አማኞችን ስተለውድቃችሁ ሊሆን ይችላል መንገዳችን ስታችሁ ሊሆን ይችላል የተውባ በር አልተዘጋምና ተውባ አድርጉ ተመለሱ አለ አላህ Subhanahu Wa Ta'ala ዛሬ ላይ ሰው ልጅን ከፈለገ ቅድም እንዳልኳችሁ የዘሩ ምንነት ወደፊት አስኪሉ አዎ ፈነሰቡ ይላሉ አንድ ዓሊም ዘር ማ ነፋ አቡ ጣሊብን አልጠቀመም ጠቀመ የነብዩ አጎቶ ነው ጠቀማቸው በኩፍሩ ስለሄደ አልጠቀመው ወላ አባ ለሃብን አቡ ለሃብንም አልጠቀመም ወነሰብ ዘር የሚባለው ማ ضر ቢላልን አልጎዳውም ወላ ሱሃይብንም አልጎዳም فاولئك ودوا بالشرك እነዛ በሽርካቸው እታች ሲወርዱ وهؤلاء رفعوا بالاسلام والاستقامه በእስቲቃማና በእስልምና ደግሞ ቢላልና ሱሃይብ ደግሞ ከፍ አላህ አደረጋቸው ለአምሩከ ይላሉ በግጥም አንድ ሸህ ለአምሩከ መል ኢንሳኑ ኢላ ቢዲኒሂ فلا تترك التقى انتكالا على النسب فقد رفع الاسلام سلمان فارس وقد ودع الشرك شريف ابا لهب سلمان فارس اسلام ከፍ አደረገው አቡ ለሃብን ደግሞ ከነ ክብሩ ከነ ምኑ ደግሞ ዝቅ አደረገው አዋረደው በምን እስላምን በመተው ስለዚህ የሰው ልጆች በአጠቃላይ እንደ ግለሰብ አየ ነፍሳችንን መርምር የሰው ልጆች ግን በአጠቃላይ እድናለው ካሉ ሊድኑ የሚችሉት የነብዩን አለይሂ ሰላቱ ወሰለም ሱና የሳቸው መንገድ ሲከተል ብቻ ለምን ላ ነብይ بعد ከኔ በኋላ ሌላ ነብይ የለም ብለዋል የአላህ መልእክተኛ ኻተሙል አንቢያ ወልሙርሰሊን የነቢያት መደምደሚያ መሆናቸው አላህ ነግሮናል እንደ እስልምና አስተምሮ ስለዚህ ዛሬ በየቀበሌው በየወረዳው በየዞኑ ያለ ተነስቶ ሐሰተኛ ነቢያት እኔ ነብይ ነኝ ነብይ ከሌ ተብሎ የሚሞጋገስ ማጠቃላይ እስላም ጥሎታል አስቀድሞ ጥንት ነብዩ ሰለላሁ ዐለይሂ ወሰለም አሏ ደጃሉን ከዛቡን ውሸተኞች ነገ ነብይ ነኝ ብሎ የሚመጡ አሉ ብሎ በዘመናቸውም ተነሳ ማን ሙሰይለመቱል ከዛብ እኔ ነብይ ነኝ ብሎ ተነሳ የራሱ ተከታዮች ጭምር ቁርአን ወርዱልኛል ሲል ኤማ ለመሐመድ እንደዚህ እንኳን አልወረደም እንደዚህ ተራቃል እሱ ጋር አልወረደም ብሎ የራሱ ተከታዮች ጭምር አጣጣሉበት በአላም ተዋርዶ ሞተ በማን በወህሺ ሐምዛን ነበር የገደለው አይደል ሐምዛን ገሎ ነብዩ በቃ ቀልባቸው ተነክቶ ነበር እንደው ፊት ለፊት እንኳን ባላያት በማን አካካሰ በአቡበከር ዘመን ከኔ በኋላ ነብይ የለም ብሎ ከተናገረ በኋላ ነብይ ነኝ ብሎ የመጣውን ሙሰይለመቱል ከዛብን በዛ ጦርነት ላይ እሱን ደግሞ ከዚህ ምድር አስወገደ ቢያንስ
ያንን ትልቅ ጀግና አጥፍቼ ነበር ገድዬ ነበር ኩፍሩ ላይ ሆኜ አሁን ደግሞ እስላም ላይ ሆኜ ደግሞ የአላህን ጠላት አጥፍቻለሁ በዛ አካካሰ የዛን ጊዜ ጀምሮ ነበሩ ዛሬም በየቦታው ያው በሚዲያው በምኑ እንደምንሰማው ህይወት ተሰጥቶኛል አልሞትም ምናምን ትሞታለህ አታጭበርብር ራስ ተከታዮች ተሸክመው ይዘይዳሉ ቀብር ይከተዋል ለምን ሞት በሁሉም ሰው ላይ ተጽፏል ሞት እንዳለ የሰው ልጅ ያምናል ችግራችን ምንድነው ከተባለ ከሞት በኋላ ላለው ሀገራችን ስንቃላ መዘጋጃችን ሞትማ አለ ያምናል የሰው ልጅ ዛሬ አላህ ይጠብቀ ድንገተኛ ሞት እየበዛል ድንገተኛ ሞት ሰው ሰላም ሆኖ ሞተ ሲባል እየሰማን ደጋግ ይሄዳል መጥፎም ይሄዳል አላህ ከደጋጎች አላህ ያድርገን ድንገተኛ ሞት ለጥሩ ሰው ኒዕማ ነው ይባላል ለመጥፎ ሰው ግን ቅጣት ነው ለምን መጥፎ ሁኔታ ላይ ያለ ይሄዳል ኸምር እየጠጣ ሊሄድ ይችላል ዝሙት እየሰራ ሊሄድ ይችላል መጥፎ ነገር እየሰራ ሊሄድ ይችላል ሷሊህ ሆነስ ቁርአን እየቀራም ከሆነ ኻቲሙ አማረለት እየሰገደም ከሆነ ኻቲሙ አማረለት አያችሁ ለደጋግ ሰዎች ለመልካም ሰዎች እረፍት ነው ግን መጥፎ ሐል ላይ ያሉ ግን ከባድ ቅጣት ነው ለዚህ ነው አንድ ዓሊም አንድ ሳምንት መታመም ራሱ ወላሂ ኒዕማ ነው አሉ እንዴት እላችኋለሁ ኢስቲግፋር ለማድረግ ጊዜ እኮ ያገኛሉ ኢስቲግፋር ያ ረብ ማሪ ያ ረብ ይላል ለምን ተይዘዋልና እንደው አቅም የለኝም አቅሜን አሳይተኛል ደካማውን ከውቅ ያለው ብሎ ተውባ ለማድረግ በር ይከፍትለታል በድንገት ግን ከሄደ ሞቱል ፉጃ ይሄው የቂያማ ምልክት ነው አንድ በጣም በስተዋል ስለዚህ ራሳችንን ጠይቅ ነፍሶቻችንን ጠይቅ እናሳምር እህቴ በቲክቶኩ በመኑ ስጨፍሪ ስዘይ ምን ስቲ ሰዎች ፎሎ ላይክ እንዲ ሲሉ والله እያታለሉሽ ነው እያጭበረበሩሽ ነው አንቺን ወደ ጀሃነም እየነዱሽ ነው አትቀበያቸው ሻትቢያቸው ወደ አላህ ተመለሺ ተውባ እናድርግ ወንዱም ሴቱም ሁላችን ዲን ላይ ቀልድ የለም ዲን ላይ ማሾፍ የለም ወላሂ በዲን መቀለድ እኮ ከባድ ነው ከባድ ዋጋ ያስከፍላል ዲን ዝም ብሎ የመጣ ዲን አይደለም እስላም የሐምዛ ጉበት የተቆረጠበት ቢላል እንደዛ የተቀጠቀጠበት ሱመያ ባሰቃቂነት የተገደለችበት በሀገራችን ደረጃ ሲታይ ደግሞ በአጼው ዘመን ሙስሊሙ ማህበረሰብ ብዙ ዋጋ የከፈለበት ዲን ነው ይሄ ዲን ቀልድ አይደለም ወላሂ ጀነት የሚያሸጋግር ዲን እንዲህ ልናላግጥበት ልናሾፍበት ላ ዲት ጀነት የሚያደርስ እኮ ነው ኢስላም ሁሌም ከፍ ያለ ነው ከፍታውን ይቀጥላል ኢሎም القيامه ድረስ ይቀጥላል ኺታቡን በሱ ነው ኢስላምን ካላዘ ሚድን የለም ሁሉም እሳት ነው የሚገባው በኢስላም አስተምሮ ግን አንድ ሰው እስልምናን ተቀብሎ ቢመጣ እስልምናን የተቀበለው ሰው የተከበረ ይሆናል ደረጃው ከፍ ይላል እንጂ ኢስላም በሱ መስለም ምን አይልም ደረጃው ከፍ አይልም ይሄን ያሱ አይኔ እስልምና ደብሮኛል ቢል አንድ ሰው እንከን አይቶ የሚወጣ የለም ዛሬም ነገም ለወደፊቱ ሙሉ ፐርሰን በኮንፊደንስ ምንናገረው ኢስላም ላይ እቺ እንከን አለች ብሎ የሚወጣ አንድ አካል አይኖርም ሊኖርም አይችልም ለምን ከተባለ ኢስላም ሙሉ ነው ከሶስት ግን በአንድ ሊወጣ ይችላል ዱንያ ስልጣን ተቃራኒ ጾታ ወንዱም ሴት አፍቅሮ ሴቷም ወንድ አፍቅራ ሊሄድ ይችላል በመሄዳቸው ግን ልብ በሉ ምን የለም ኢስላም አይጎዳም የሚጎዳው ማን ነው ሰውየው ግለሰቡ ነው በመምጣቱም ኢስላም አይጠቀምም የሚጠቀመው ሰውየው ነው በመሄዱ ኢስላም አይጎዳም የሚጎዳው ሰውየው ነው እኛ የአላህ ባሪያ ብንሆን አላህን ለይለ ወነሃራ ብንገዛ ምን ብንል ለአላህ ስልጣን እችን ምታክል አንጨምርለትም አንገዛም ብንል ሁሉም እንደ ፊራውን ቢሆንም ደግሞ ከአላህ ሊጎዳ አይችልም ካለው ስልጣን ሊቀንስበትም አይችልም ይሄ ነው እውነታው ይሄ ነው ለምን አላህ ከሁሉም በላይ ነው ከሱ ላይ ጉድለት የለም ሱብሃንክ ስንል ሱብሃንአላህ ስንል ምንድነው ትርጉሙ ከጉድለት ከምን ከተባለ ነገር የጠራህ ነህ ሸሪክ ያለው ልጅ ያለው ሚስት ያለው ከተባለ ነገር የጠራህ ነህ ንጹህ ነህ ሱብሃን ስንል አላሁ አክበር ስንል ከሁሉም የበላይ ነህ እኮ አልহামዱሊላህ ስንል ምስጋና በአጠቃላይ ላንተ ይገባል አው ምስጋና የሚገባው ለአላህ ነው አንድች ምሳሌ አንስቼ ፕሮግራም ይልስካ ሱረቱ ሐጅ ላይ አላህ ምሳሌ ይነግረናል ዑለማዎቹ አላህ በምሳሌውን ነገር ሲናገር ሰለፎቹ እንደው ይላሉ አላህ ወይ የተናገርከው ምሳሌ የምንረዳ አድርገን ብለው ዱዓ ያደርጉ ነበር
وتلك الأمثال نضربها للناس እችን ምሳሌ ለሰዎች እናደርጋታለን وما يعقلها إلا العالمون ዓሊሞች ካልሆኑ በስተቀር ግን አይረዷትም ማለት በምሳሌ የሚናገረው ነገር ከባድ ነገር ነው እንደው ምሳሌውን የሚነግረን ምሳሌ የምንረዳ አላህ ያድርገን ለምን ቀደምቶች ዱዓ አድርጉበት ነበር ሱረቱ ሐጅ ላይ አላህ የሚገርም ምሳሌ ሰጠ ያ አዩሃ الناس ለሰው ልጆች በአጠቃላይ ስሙ እናንተ የሰው ልጆች ይላል የሰው ዘር በአጠቃላይ ያለ ضرب مثل ለእናንተ ምሳሌ ተደርጎላችኋል فاستمعوا له ለሱም አድምጡ ጆሮአችሁን ስጡ አስደናቂ ምሳሌ ነውና በደንብ አዳምጡ አለ አላህ ان الذين تدعون من دون الله እነዛ ከአላህ ውጭ የምትገዟቸው የምታጎበድዱላቸው የምትማጸኗቸው በአጠቃላይ ላይ يخلق ذبابا ፈጽሞ ዝንብን መፍጠር አይችሉም ማለት ወለው اجتمعوا له ለሱ ቢሰባሰቡ እንኳን ከያሉበት ቢመጡ ፕሮፌሰር በለው ምን በለው ፓርላማ ላይ ትልቅ ኮንፈረንስ አለ ብለው ተሰባስበው ዝንብን እንፍጠር ቢሉ መቼም መፍጠር አይችሉም ማለት አረሱ ከባድ ነው وإن يسلبهم الذباب شيئا ዝንብ የሆነ ነገር ነጥቋቸው ቢሄድ لا يستنقذوه منه ከሱ አስጡሉትም ضعف الطالب والمطلوب ፈላጊውም ተፈላጊውም ደካሞች ናቸው አለ ምን ማለት ነው ፈላጊውም ተፈላጊውም አምላኪው ተመላኪው ደካሞች ናቸው ማ ቀደሩላህ ሐቅ ቀድሪ አላህን ተገቢ ክብሩን አላከበሩትም ተገቢ ማወቅን አላወቁትም ኢነላህ ለቀዊይ ዐዚዝ አላህ ብርቱ አሸናፊ የሆነ ጌታ ነው አለ ሱረቱ ሐጅ ላይ ሱረቱ አንከቡት ደግሞ ምን አለ مثل الذين اتخذوا من دون الله እነዛ ከአላህ ውጭ አውሊያ ወዳጅ አድርገው ያዙ ከአላህ ውጭ የሚገዙ የሚይዙ كمثل العنكبوت اتخذت بيتا ልክ ቤቷን እንደያዘች እንደሰረች አንከቡት ሸረሪት ነው ምሳሌያቸው አለ አንከቡት ማለት ሸረሪት ነው وإن أوهن البيوت لبيت العنكبوت አለ ከቤቶች ሁሉ ደካማ ብሎ ማለት የሸረሪት ቤት ነው لو كانوا يعلمون ቢያውቁ ኖሮ ምሳሌው ይሄ ነው አለ አላህ Subhanahu Wa Ta'ala ስለዚህ እኛ ምን አዘጋጅተናል ራሳችን ጠይቅ ቀይስ የሚባል ሰሃቢ መጣ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቀይስ የሚባል አንድ ሰሃባ መጣና ረሱልን አንተ አላህ መልእክተኛ ወይ ዒዝና ዒዘተን ነንተፊዑ ቢሃ አላቸው እስቲ ምን ተጠቀምበትን ዕውቀት ይንገሩን ሲላቸው ንግግሬ በቀይስ ንግግር በሳቸው ምክር በነብዩ ምክር ልዝጋው ነብዩ ምን አሉት ያ ቀይስ ወይ انما العز ذلا ከክብር ጋር ውርደት አለ وانما الحياه موتا ከህይወት ጋር ደግሞ ሞት አለ وانما الدنيا اخره ከዱንያ ጋር አኺራ አለ ዱንያ ብቻ አይደለችም ጠፊዋና ዱንያ አኺራ ዘላለም አለ وان لكل شيء حسيبا ለሁሉም ነገር መርማሪ ያለው ኦዲት የሚያደርጋለው وعلى كل شيء رقيبا በሁሉም ነገር ደግሞ ተቆጣጣሪ አለው وان لكل حسنه ثوابا ለሁሉም መልካም ነገር ደግሞ ثواب ምንዳ አለው ولكل سيئات عقابا ለሁሉም ወንጀል ደግሞ ምን አለው ቅጣት አለው وان لكل اجل كتابا ለሁሉም አጀል ደግሞ ምን አለው ኪታብ አለው የተጻፈለት ቀነ ገደብ አለው وانه يا قيس ነገሩ እንደዚህ ከሆነ አንተ ቀይስ لابد لك ላንተ አይቀርልም من قرين ያንተ ጓደኛ ከመሆን አይወገድም يدفن معك ካንተ ጋር የሚቀበር وهو حي እሱ ሕያው ሆኖ وتدفن معه አንተም ከሱ ጋር ትቀበራለህ وانت ميت አንተ ማች ሆነ አሉት فان كان كريما ይሄ ተቀበረው ካንተ ጋር የተከበረ ከሆነ اكرمك አንተን ያከብረሃል وان كان لئيما መጥፎ የተወገዘ ርጉም ከሆነ ደግሞ اسلمك አይራራልህም አሳልፎ ይሰጣል لا يحشر الا معك ካንተ ጋር ካልሆነ አይሰባሰብም ولا تحشر الا معه አንተም ከሱ ጋር ጃት ተሰባሰብም ولا تسأل الا عنه አንተም ስለሱ እንጂ አትጠየቅም ولا تبعث الا معه ከሱ ጋር እንጂ አትቀሰቀስም فلا تجعله الا صالحا ስለዚህ መልካም እንጂ መጥፎ እንዳታደርገው فانه ان كان صالحا መልካም አድርጎ ከሆነ ደግ ከሆነ لم تعنس الا به በሱ እንጂ በማንም ዘና ፈታትል የምትደሰተው በሱ ብቻ ነው وان كان فاحشا መጥፎ አስቀያሚ መጥፎ ከሆነ ደግሞ لا تستوحش الا منه በሱ እንጂ በሌላ አትከፋም
ድብርት መከፋት ሐዘን የሚመጣብህ በሱ ነው አሉትና ምን መሰለ አሉት ወሁወ እሱም እስካሁን የነገርኩ አመሉከ ስራህ ነው እኮ አሉት አያችሁ አዎ ስራችን ጀነት ጀሃነም ሳያስገባን ከኛ አይለይም ስራህ ብቻ ማንነት መልክህ አይደለም ስራህ ምንድነው ኢነላሃ ላ ينظر الى صوركم واموالكم ولكن ينظر الى قلوبكم واعمالكم አሉ የአላህ መልእክተኛ አላህ ወደ እናንተ መልካችሁ ቅርጻችሁ ሀብታችሁ አይመለከትም ነገር ግን ወደ ቀልባችሁና ወደ ምሰሩ ስራ ቀልብህ ለማን ብሎ ሰራ ለአላህ ወይስ ለሰው ነው የሚታየው ቀልብህ ስራው ጥሩ ነው ጥሩ አይደለም አላህ ያን ነው የሚመለከተው ስለዚህ ስራችን ጀነት ወይም ጀሃነም ሳያስገባን ከኛ የለይም በሐዲስ እንደመጣው የትበኡል መይቱ ሰላስ ሟችን ሶስት ነገር ይከተለዋል አህሉሁ ወማሉሁ ወአመሉ ስራው ቤተሰቡ ንብረት ይከተላል ቤተሰብ የሚመለስ የሸኘ ይመለሳል አልጋውም ፎጣውም ልብሱም ይመለሳል ማን ነው የሚቀረው ስራው ብቻ ስራው ጀነት ወይ ጀሃነም ሳያስገባ አይለይም ስለዚህ ሁላችንም ስራዬ ምንድነው ማታ ቤት ገብተን እስቲ ኦዲት እናድርግ ዛሬ ምን አይነት ኸይር ስራ ነበረኝ መጥፎስ ምን አለብኝ ብለን ራሳችን ሒሳብ እናድርግ ልንድን የምንችለው በዚህ ብቻ ነው አለዛ ከባድ ለዚህ ስራችንን እናሳምር ቁ አንፉሰኩም ነፍሶቻችሁን አድኑ የሚለው ርዕስን ያዘጋጀሁት በዚህ ጉዳይ ነው ሰው ዛሬ በብዙ ነገር ቢዚ ሆናል በሰው ነገር ቢዚ ሆናል እስቲ በራሳችን ቢዚ እንሁን ጦባ ሊመን ሸገለት አይብሁ من عيوب الناس እንደተባለው እስቲ ራሳችን ነው ራሳችን ፈትሽ ራሳችን መርምር ውስጣችንን እንፈትሸው ራሳችን ጠይቀው ምን አይነት ኸይር አለን ብለን ለምን በጅምላ አይደለም እንገባው ለየግል ነው ሰው በጅምላ ቢሞትም የሚጠየቀው ለየግል ነው ይሄ አይቀር አላህ የሁላችን ኻቲማ አላህ ያሳምርልን በዲናችን የምንጸና አላህ ያድርገን መጨረሻችን አላህ ያሳምርልን መጨረሻችን አላህ ያሳምርልን እንደው ቆ አንፉሰኩም ካላቸው ባሪያዎች ማከል አላህ ያድርገን ብሏቸው ከታዘዙት አላህ ያድርገን የሁላችን መጨረሻ ያማር አላህ ያድርግልን ያማር አላህ ያድርግልን ጭንቀታችንን አላህ ያስወግድልን ሰላም አላህ ያድርገን ሰላም አላህ ያድርገን አላህ ሰላም አላህ ያድርገን ስራችን ያማር አላህ ያድርግልን ያማር አላህ ያድርግልን የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው እንደው ከድንገተኛ ሞት አላህ ይጠብቀን ከድንገተኛ አደጋ አላህ ይጠብቀን ሀገራችንን ሰላም አላህ ያድርግልን ሰላም አላህ ያድርግልን ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያድርጋቸው ሰላም አላህ ያድርጋቸው የበላይነቱን ለነሱ አላህ ያድርገው በአላህ መንገድ ላይ ለሚታገል ባጠቃላይ የበላይነቱን አላህ ለነሱ አላህ ያድርገው اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصر من نصر الدين واخذل من خذل المسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين اللهم أطرق رقابنا من النار ورقاب آبائنا وأمهاتنا وأزواجنا ورقابنا جمعا من النار اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته